ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አህለን ወሳህለን፣ እንኳን ደህና መጣችሁ። ሰላም ውዴ፣ እንዴት ነሽ እህቴ? ያሰብሽው ሁሉ ይሳካልሽ። ትምህርትሽ በጣም ጠቃሚ ነው ከምለው በላይ ግን እኔ 2 ዓመት ሞላኝ። እከታተልሻለሁ፣ ከዛም ይገባኛል። ለትንሽ ሰዓት እናገራለሁ፣ ከዛ ረሳዋለሁ። በጣም ነው የተቸገርኩት። ምን ላድርግ? እስኪ የረመዳን የሚሆኑ ንግግሮችን ስሪልን፣ እንኳን አደረሳችሁ በሚለው አጠቃላይ እስከ መጨረሻው የሚባሉትን። ራስሽን በጣም አታስጨንቂ። ስራሽን በደንብ ስሪ። በተቻለሽ መጠን ለራስሽ ደስታን ለመፍጠር ሞክሪ። የማትችይውን ነገር ደግሞ ማለት ከቁጥጥርሽ በላይ የሆነውን ነገር ሁሉንም ለሚችለው ቻይ ለሆነው ፈጣሪያችን ለሱ ተይለት፣ እሱ ያስተካክለዋል። በተጨማሪም ከዚህ በፊት እንዳልኩት አረብኛ መማር ካስቸገራችሁ፣ በጣም ከባድ ከሆነባችሁ እንግሊዘኛ ተማሩ። ምክንያቱም እንግሊዘኛ ዓለም አቀፍ ቋንቋ ስለሆነ በዛ ቋንቋ ከማንኛውም ሰው ጋር መግባባት ትችላላችሁ። በተረፈ አይዞሽ። ስለ ረመዳን የጠየቅሽኝን ደግሞ ሳልመልስ ዘገየሁና ያው ረመዳንም እያለቀ ስለሆነ ይቅርታ ውዴ። ስለ ሼን አጠላለብ ብትሰሪልን ከተመቸሽ ለሁላችንም ይጠቅማል ብዬ አስባለሁ። እውነት ለመናገር ሼንን ተጠቅሜ አላቅም። ስለሱም የማውቀው ነገር የለኝም። እኔ በአብዛኛው እስካሁን የተጠቀምኩት አማዞንን ነው እና ምን ላስተምራቸው እንደምችል ስለ ሼን አላውቅም። ግን አጠቃቀሙ ሁሉም አፕሊኬሽን አንድ ይመስለኛል። ያው ሎጊን ተደርጎ ከዛ የምንፈልገው ነገር ስናገኝ ያው መግዛት ነው አይደለም? እንደዛ መሰለኝ። እንግዲህ ሌላ ስለ ሼን በጥልቅ የማውቀው ነገር የለኝም። ይቅርታ። ሰላም፣ እንዴት ነሽ እህቴ? ትምህርትሽ በጣም አሪፍ ነው፣ ኑሪልኝ። አይኔ በጣም እያበጠ ነው፣ መድኃኒት ግዢልኝ የሚል ስሪልኝ። ይህንን ጥያቄ ዳይሬክት በኮመንት ወዲያውኑ መልሻለሁኝ። ምክንያቱም የጤንነት ነገር ስለሆነ ምናልባት ቶሎ በፍጥነት ጠያቂዋ ወይም ጠያቂው ይፈልገዋል በማለት ነው። ነገር ግን ምናልባት ሌሎቻችሁንም ሊጠቅም ስለሚችል እዚህ ላይ ደግሞ ሰርቸዋለሁ። عيوني منتفخة مرة، أحتاج أروح المستشفى. عيوني منتفخة مرة، أحتاج أروح المستشفى. አይኖቼ በጣም አብጠዋል፣ ሆስፒታል መሄድ ያስፈልገኛል ወይም እፈልጋለሁ ማለት ነው። عيوني ማለት አይኖቼ ማለት ነው። አንድ አይን ብቻ ከሆነ ደግሞ አይኒ ነው የምንለው። ምናልባት የቀኝው ሊሆናል የግራው ሊሆን ይችላል። አንዱ ብቻ የሚያመን ከሆነ አይኒ ብለን ነው የምንለው። ምንተፍኻ ማለት አብጣለች ማለት ነው። ለምንድን ነው አብጣለች ያልኩት? አይን ወይም አይኖች በአረብኛ በሴትነት ጾታ ስለሚታወቁ ነው። በሴትነት ጾታ ነው የሚገለጹት። ስለዚህ አይኖቼ አብጠዋል እኛ እንላለን፣ እነሱ ግን አይኖቼ አብጣለች ወይም አይኔ አብጣለች ነው የሚሉት። በወንድነት ጾታ ለሚገለጽ ነገር ደግሞ ምንተፍኽ ነው የሚባለው፣ አብጧል ለማለት። መራ ወይም ጅድን ማለት እንችላለን፣ በጣም ለማለት፣ በኃይል ለማለት። አሕታጅ ያስፈልገኛል ወይም እፈልጋለሁ ማለት ነው። አሩሕ መሄድ ወይም እሄዳለሁ ማለት ነው። አልሙስተሽፋ ወይም ሙስተሽፋ ሆስፒታል ነው። ለየት ባለ ሁኔታ عيوني مورمة، لو سمحتي وديني المستشفى ማለትም እንችላለን። عيوني مورمة، لو سمحتي وديني المستشفى። ይህም አይኖቼ ያብጠዋል እባክሽ ሆስፒታል ውሰጂኝ ማለት ነው። عيوني እንዳልኩት አይኖቼ ማለት ነው። የሚያመን አንድ አይናችንን ብቻ ከሆነ አይኒ እንላለን። መወርማ ማለት አብጣለች ማለት ነው። መወርም እንላለን አብጧል ለማለት። ለው ሰማሕቲ እባክሽን ማለት ነው። ወንድ ከሆነ የምናናገረው ለው ሰማሕት እንለዋለን። ብዙ ሰዎች ደግሞ ከሆኑ ከአንድ በላይ የሆኑ ሰዎች ለው ሰማሕቱ እንላቸዋለን፣ እባካችሁ ለማለት። ወዲኒ ማለት ውሰጂኝ ወይም ውሰደኝ ማለት ነው። ለሁለቱም ለወንድም ለሴትም ይሆናል። የምናናገረው ሰው ሴት ብትሆንም ወዲኒ ነው የምንላት፣ ወንድም ቢሆን ወዲኒ ነው የምንለው። ብዙ ሰዎች ከሆኑ ወዱኒ እንላቸዋለን፣ ውሰዱኝ ለማለት። عيوني منتفخة مرة اشتروا لي دواء. عيوني منتفخة مرة اشتروا لي دواء. አይኖቼ በጣም አብጠዋል መድኃኒት ግዙልኝ ማለት ነው። ደግሞ ይሄ عيوني አይኖቼ ነው። منتفخة አብጣለች፣ منتفخ አብጧል። እሽተሩ ግዙ፣ ሊ ለኔ፣
እሽተሩሊ ግዙልኝ። ደዋ ማለት መድኃኒት ማለት ነው። ዒላጅ ማለትም መድኃኒት ማለት ነው። ስለዚህ ዑዩኒ መንተፈኻ መራ እሽተሩሊ ደዋ ወይንም ዑዩኒ መንተፈኻ መራ እሽተሩሊ ዒላጅ ማለትም እንችላለን ማለት ነው። ዑዩኒ ትሑከኒ፣ ዑዩኒ ትሑከኒ አይኖቼ ያሳክኩኛል ማለት ነው። ይሄ ዑዩኒ ያው አይኖቼ ማለት ነው። ትሑከኒ ማለት ደግሞ ታሳክከኛለች ማለት ነው። ለምን? ያው እንዳልኳችሁ አይኖች ወይም አይን በአረብኛ በሴትነት ጾታ ስለምትገለጽ ነው። ዑዩኒ ሐምራ ወተዓውርኒ፣ ዑዩኒ ሐምራ ወተዓውርኒ። ይሄ ደግሞ አይኖቼ ቀልተዋል እንዲሁም ያሙኛል ማለት ነው። ሐካ ማለት ማሳከክ ማለት ነው። ይሑከኒ ያሳክከኛል፣ ትሑከኒ ታሳክከኛለች። መርሃም፣ መርሃም ቅባት ማለት ነው። ማንኛውም ቅባት ሳይሆን መድኃኒትነት ያለው ቅባት መርሃም ይባላል። ሩሕ ሰይደልየ እሽተሪ ሊ መርሃም ظهሪ ይውጃዕኒ፣ ሩሕ الصيدلية واشتري لي مرهم ظهري يوجعني ወይንም ሩሕ الصيدلية واشتري لي مرهم ظهري يعورني ማለትም እንችላለን። ሩሕ الصيدلية واشتري لي مرهم ظهري يعورني ይሄ ማለት ፋርማሲ ሄድና ቅባት ግዛልኝ ወገቤን ያመኛል ማለት ነው። ሩሕ ሂድ፣ الصيدلية ወይም صيدلية ፋርማሲ ማለት ነው። ወእና እሽተሪ ግዛ፣ እሽተሪ ሊ ግዛልኝ። መርሃም ያው ቅባት ማለት ነው። ظهሪ ማለት ወገቤ ወይም ጀርባዬ ማለት ነው። ይውጃዕኒ ወይም ይዓወርኒ ማለት ደግሞ ያመኛል ማለት ነው። ቀጥራ፣ ቀጥራ ወይም ቀጥራ ማለት ጠብታ ማለት ነው። ለምሳሌ ቀጥረት ዕዩን ወይም ቀጥረት ዕዩን ማለት የአይን ጠብታ ማለት ነው። አብጋ ቀጥረት ወይም ቀጥረት ዕዩን፣ አብጋ ቀጥረት ወይም ቀጥረት ዕዩን የአይን ጠብታ እፈልጋለሁ ማለት ነው። አብጋ እፈልጋለሁ፣ ቀጥረት ወይም ቀጥረት ወይም ቀጥራ ወይም ቀጥራ ማለት ጠብታ ማለት ነው። ዕዩን ማለት አይኖች ማለት ነው። ተጨማሪ አረፍተ ነገር ለው ሰማሕቱ እሽተሩ ሊ ቀጥረት ወይም ቀጥረት ዕዩን፣ ለው ሰማሕቱ እሽተሩ ሊ ቀጥረት ወይም ቀጥረት ዕዩን፣ እባካችሁ የአይን ጠብታ ግዙልኝ ማለት ነው። ለው ሰማሕቱ እባካችሁ፣ እሽተሩ ግዙ፣ ሊ ለኔ ማለት ነው። እሽተሩ ሊ ማለት ደግሞ ግዙልኝ ማለት ነው። ያው እንዳልኩት ቀጥረት ወይም ቀጥረት ማለት ጠብታ ማለት ነው። ቀጥረት ዕዩን ወይም ቀጥረት ዕዩን ማለት ደግሞ የአይን ጠብታ ማለት ነው። አብጋ ደዋ ልዕዩኒ፣ አብጋ ደዋ ልዕዩኒ ወይንም አብጋ ዒላጅ ልዕዩኒ፣ አብጋ ዒላጅ ልዕዩኒ ሁለቱም ለአይኖቼ መድኃኒት እፈልጋለሁ ማለት ነው። አብጋ እፈልጋለሁ፣ ደዋ ወይም ዒላጅ መድኃኒት ማለት ነው። ልዕዩኒ ለአይኖቼ። ሆምወርክ የእነዚህን ቃላቶች ትርጉም ስጡኝ። ዓይን፣ ዕዩን፣ የውጃዕኒ፣ ይዓወርኒ። ሙስተሽፋ። ምንተፍኽ ማለት ለሴት ነው ወይስ ለወንድ? ለው ሰማሕቲ ማለት እባክሽን ማለት ነው። ለወንድ ሲሆን ምን እንላለን? ትምህርታችን በዚህ ያበቃል። ደህና ሁኑ። ወዳችኋለሁ። ከመሄዳችሁ በፊት ግን ሰብስክራይብ ያላደረጋችሁ ካላችሁ አድርጉ። ምን እንደምታስቡ ለማወቅ ስለምፈልግ ስለ ትምህርቱ ማለት ነው። ኮመንት ጻፉልኝ። ጥያቄዎቻችሁንም ላኩ። በምችለው መጠን እመልስላችኋለሁ። ባይ ባይ። ወዳችኋለሁ።